የዶጋሊ የአፍሪካ ቀዳሚ እምቢተኛነትና በእኛው የተረሳው ታሪክ። ዛሬ ይህንን ወሳኝ የታሪክ ምዕራፍ በጥልቀት እንቃኛለን። ለዚህ ፖድካስት ዘጋጅ የፕሮፌሰር ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ 1855-1991 መጽሐፋቸው ውስጥ ስለ ራስ አሉላ ዲፕሎማሲያዊና ወታደራዊ ሚና እንዲሁም ዶጋሊ ለኢትዮጵያ አንድነት ስለነበረው ትርጉም በዝርዝር ያሰፈሩትን ጽሑፎች፣ የማሞ ውድነህ ራስ አሉላ አባነጋ፣ የኤርትራ ታሪክ እና የካርቱም ቆይታ የሚሉ መጽሐፎቻቸውን፣ የሞላ ተድላ ብሮን ራስ አሉላ አባነጋ እና ሰሜን ኢትዮጵያ የታሪክ አሻራዎችና ስብዕናቸው ቅጽ 1 እና 2 መጽሐፍትን፣ ሪቻርድ ፓንክረስት የተለያዩ ጽሑፎች በተለይ ስለ ራስ አሉላ የጻፉትን ያየሁ ሲሆን ከውጭ ጸሐፍት ደግሞ አውጉስጦ የዋይማን ካሮል ሞደርን አቢሲኒያ በወቅቱ የነበረ እንግሊዛዊ ተጓዥና ዲፕሎማት የአይን ምስክር ሆኖ የጻፈውን፣ የጄራልድ ጄ ፖርተር ማይ ሚሽን ቱ አቢሲኒያ ይህም በጊዜው በአይን ምስክር የተጻፈ ጽሑፍ ነው። የሃጌ ኤርሊክ ራስ አሉላ ኤንድ ስክራምብል ፎር አፍሪካ መጽሐፍን አይቻለሁ። ይህ ጸሐፊ ምንም እንኳን እስራኤላዊ ቢሆንም ሕይወቱን ሙሉ የራስ አሉላን ታሪክ በማጥናት ያሳለፈና ለኢትዮጵያ የታሪክ ድርሳናት ትልቅ አስተዋጽኦ ያበረከተ ምሁር ነው። ከድረ ገጽ ደግሞ የኢታሎ አፍሪካን ተቋም መጽሐፍት ቤት፣ ይህ ደግሞ ስለ ጣሊያን አፍሪካ ወረራ የተጻፉ እጅግ ብዙ መጽሐፍትና ብርቅዬ ፎቶግራፎችን የያዘ ክምችትንም አገላብጫለሁ። በቅኝ ግዛት ታሪክ ውስጥ ጥር 18 ቀን 1879 ዓ.ም ጃንዋሪ 26 1887 እንደ ፈረንጆቹ ዛሬ ኤርትራ ተብሎ በሚጠራው በእነ አሉላ ጊዜ ደግሞ ባህረ ነጋሽ ተብሎ በሚጠራው የሐማሴን ግዛት ውስጥ ዶጋሊ ተብላ የምትጠራ ትንሽ መንደር ነበረች። በአሁኑ ጊዜ ይቺ መንደር ከ2500 እስከ 3000 ሕዝብ የሚኖርባት ከምጽዋ ወደብ 27 ኪሎ ሜትር የሚጠጋ ርቀት ላይ የምትገኝ እጅግ በጣም ታሪካዊ መንደር ነች። በዚህ ዶጋሊ በምትባል ትንሽ መንደር አቅራቢያ በኮረብቶች መሃል የዛሬ 139 ዓመት ገደማ ቅኝ ግዛትን በግንባር ቀደምትነት እምቢ ብሎ የተዋጋ ትልቅ አፍሪካዊ የነፃነት ተመሳሌነት ያለው ጦርነት ተካሂዷል። ይህ ክስተት ተራ ግጭት አልነበረም። ይልቁንም ዘመናዊ የአውሮፓ ኃይል በአፍሪካውያን ጦር እጅ የደረሰበት አስከፊ ሽንፈትና ከ9 ዓመት በኋላ ማለትም በ1888 ዓ.ም ለተመዘገበው ታላቁ የአድዋ ድል መቅድም ነበር። የዶጋሊ ታሪክ ከአድዋ ያልተናነሰና የደመቀ ታሪክ ቢኖረውም ሊተረክለት የሚገባውን ያህል አልተተረከለትም። በተለይ በእኛ በባለ ታሪኮቹ ዘንድ መቼስ በሚያሳዝን ሁኔታ የራሳችን ደማቅ ታሪክ ጠላቶች፣ አክፋፊዎችና አናናቂዎች ሆነናል። ተስፋ አለኝ ይህንን የሚቀጥለው ትውልድ እንደሚያርመው። የዶጋሊ ጦርነት ራስ አሉላ እንግዳ ወይም በፈረስ ስማቸው አሉላ አባነጋ በሚመሩት በሺዎች የሚቆጠሩ ኢትዮጵያውያን ተዋጊዎች እና ወደ 500 የሚጠጉ ነጭ የጣሊያንና ጥቂት የሀገር ተወላጅ ወታደሮች የተሳተፉበት ፍልሚያ ነበር። በጥቂት ሰዓታት ውስጥ ሙሉ የጣሊያን የጦር ግስጋሴ ተደመሰሰ። ይህም አውሮፓውያን አፍሪካን ለመቀራመት ማለትም ስክራምብል ፎር አፍሪካ የሚያደርጉት ጥረት ውስጥ ከገጠማቸው ቀዳሚ እንቅፋትና ታላቅ ውርደት ያከናነባቸው ታሪክ ሆኖ ተመዝግቧል። ለአፍሪካውያን ደግሞ ይቻላል የሚል መልእክትን ከፍ አድርጎ የተናገረ የነፃነት ታሪክ ክስተት ነበር። ታሪክ እንደሚያስታውሰን የአውሮፓውያኑ አፍሪካን በኦፊሳላዊ መንገድ የመቀራመት እቅድ የወጣው ወይም ስክራምብል ፎር አፍሪካ 1876-77 እንደኛ አቆጣጠር በርሊን ጀርመን ሀገር ውስጥ ነው። ይህ ሶስቱ ሲዎች ማለት ሲቪላይዜሽን፣ ክርስቲያኒቲ ኤንድ ኮመርስ የሚባለው አስተሳሰብ ማለትም ሲቪላይዜሽን አፍሪካውያንን ማሰልጠን፣ ክርስቲያኒቲ ደግሞ አፍሪካውያንን ክርስቲያን በማድረግ ነፍሳቸውን መታደግና ኮሜርስ የሚለው ደግሞ ንግድን ማስፋፋት በሚል ቅኝ ገዢዎቹ ምክንያታዊ የሆነ የቅኝ ግዛት መደላድር
ለመፍጠር የተጠቀሙበት አመክንዮ ነበር። በዚህ አስተሳሰብ ወይም ፍልስፍና ላይ የተመሰረተው ጉባኤ ኦፊሻላዊ የቅኝ ግዛት ድንበራቸውን የማጽደቅ ኮንፈረንስ ነው እንጂ ቅርምቱማ የተካሄደው ከዛ በጣም ቀደም ብሎ ነው። ፍልስፍናው መሰረቱን ያደረገው ክርስትና እና ዘመናዊነትን በመሃሉ ተገኝተን ብናስተምረው የስጋዊ ብቻ ሳይሆን የመንፈሳዊ ሕይወት ግዴታችንንም አብረን እንወጣለን የሚል ግብዝነትን የተላበሰ ነበር። ይህ የበርሊኑ ጉባኤ የሰው ኃይል በባርነት መልክ ወደ አሜሪካና አውሮፓ ከመውሰድ ይልቅ ያንኑ የሰው ኃይል እዛው ባለበት ተቆጣጥሮ ንብረቱንም እንደፈለጉት መዝብሮ ግዛቱን የተሻለ አማራጭ አድርገው አገኙት። የበለጠ ዘላቂ ሀብትም አስገኘላቸው። ብሪትን፣ ጀርመን፣ ፈረንሳይ፣ ፖርቹጋል፣ ቤልጅየም የየራሳቸው የቅኝ ግዛት ነበራቸው። ጣሊያን ወደዚህ ማህበር የተቀላቀለችው ዘግይታ ነው። መርሳት የሌለብን ነገር ቢኖር አፍሪካውያን ይብዛም ይነስም ይድከምም ይበርታም ለነፃነታቸው ከመታገል የበወዘኑበት ጊዜ የለም። ዶጋሊም የዚህ ትንቅንቅ አንዱ አካል ነበር። በ1861 አካባቢ አዲስ የተዋሃደችው ጣሊያን እንደ ብሪታንያ፣ ፈረንሳይና ፖርቹጋል ሁሉ ታላቅ ሀያል ሀገር መሆኗን ለማረጋገጥ የቅኝ ግዛት ትፈልግ ነበር። ጣሊያን ወደ አፍሪካ ቀንድ የገባችው ቀስ በቀስ ነበር። ሩባቲኖ የሚባል የመርከብ ኩባንያ የአሰብን ወደብ ለመጀመሪያ ጊዜ የገዛው በ1862 ዓ.ም ገደማ ነበር። ግዢውን የፈጸመው ጁሴፔ ሳፔቶ የተባለ የቀድሞ የካቶሊክ የሃይማኖት ልዑክ ሲሆን ግዢውን ከአፋሮች ላይ የፈጸመው ለሩባቲኖ ኩባንያ ወኪል በመሆን ነበር። ግዢው በመጀመሪያ የተከናወነው በንግድ ኩባንያ ስም ነበር። የሚሆነው ጣሊያን በቀጥታ እንደ አንድ ቅኝ ገዢ ብቅ ብትል ሌሎች የአውሮፓ ሀያላት በተለይ እንግሊዝና ፈረንሳይ እንዲሁም የኦቶማን ቱርክ እንዳይቃወሟት በመስጋት ነበር። ኩባንያው ወደቧን ለ12 ዓመታት ያህል በስም ከያዘ በኋላ በ1874 ዓ.ም የጣሊያን መንግስት አሰብን ከኩባንያው ላይ በይፋ ተረክቦ የመጀመሪያ የጣሊያ ቅኝ ግዛት ኮሎኒያ ዲ አሰብ መሆኗን አወጀ። ይህ የግዢ ሂደት ነው ጣሊያን ወደ ቀይ ባህር አካባቢና ከዚያም ወደ ማዕከላዊ ኢትዮጵያ ክፍል ለመዝለቅ የመጀመሪያውን የእግር መርገጫ ያገኘበት ታሪካዊ ክስተት። ጥር 29 ቀን 1877 ዓ.ም ጣሊያን ምጽዋን እየተዳከመ ከመጣው ከግብፅ እጅ በእንግሊዞቹ መልካም ፈቃድና ይሁንታ ቦታውን ተረከበች። እንግሊዝ ይህን ያደረገችው ፈረንሳይ በአካባቢው ያላትን የመስፋፋትና ተጽዕኖን የመፍጠር ሂደት ለመገደብ በማሰብ ነበር። ጣሊያኖች አሰብን ከገዙና መንግስታዊ ይዞታ ካደረጉ በኋላ አካባቢው ለጦር መርከቦቻቸው አስተማማኝ ማረፊያና የጦር መሳሪያ ማከማቻ ሆነላቸው። አሰብን የተቆጣጠሩት ሪር አድሚራል ካይም ከጣሊያን ሀገር ተነስተው በቀጥታ ምጽዋ ላይ አልዘመቱም። ይልቁንም መጀመሪያ ያደረጉት አሰብ ላይ ቆም ብለው ኃይላቸውን ካደራጁ በኋላ ነው ወደ ምጽዋ የተሻገሩት። ይህ ጉዞ ለጣሊያን የመስፋፋት ወይም ኤክስፓንሽን ፖለቲካ ትልቅ ምዕራፍ ነበር። እንደኛ አቆጣጠር በ1878-79 የጣሊያን ጦር ከምጽዋ ወደ ውስጥ በመግባት ሰዓቲ ላይ ከዚህ በፊት በግብጾች ተገንብቶ የነበረውን ምሽግ አድሶና አጠናክሮ ገነባ። ይህ ቦታ ከምጽዋ 32 ኪሎ ሜትር ርቀት ላይ ከዶጋሊ መንደር ደግሞ 7 ኪሎ ሜትር ርቀት ላይ ብቻ የሚገኝ በራስ አሉላ አስተዳደር ውስጥ ያለ ቦታ ነው። ጣሊያኖቹ ሰዓቲን የመረጡበት ምክንያት ቆላማው የምጽዋ አየር እየቀነሰና ደጋማው የባህረ ነጋሽ የሐማሴን ግዛት የሚጀምርበት እንዲሁም ጥሩ የሆነ የውሃ ምንጭም ስላለው ነበር። ሌላም የታሪክ ምክንያት ነበር። እስቲ ትንሽ ወደኋላ ሄድ ብለን እንየው። በግብፅና በኢትዮጵያውያን መካከል ህዳር 7 ቀን 1868 ዓ.ም የመጀመሪያው ግጭት በመረብ ወንዝ ሸለቆ ጉንደት ላይ ተካሄደ። በኮሎኔል ሶረን አሬንድሩፕ የስዊዘርላንድ ተወላጅ ነው የሚመራውና ዘመናዊ መድፍ የታጠቀው ከ3000 እስከ 4000 የሚጠጋ የግብፅ ጦር ከምጽዋ ተነሳ። ራስ አሉላ
ወጣ ገባ የሆነውን መሬት በመጠቀም ለይስሙላ በቱርክ ስር ያለ በተግባር ግን በእንግሊዞች ቁጥጥር ስር በመውደቅ ላይ ካለ የግብፅ ጦር ጋር በተደረገ ጦርነት ኤለንድሩፕን ጨምሮ አብዛኛው የግብፅ መኮንኖችና ከ2000 በላይ ወታደሮች ተገደሉ። ኢትዮጵያውያንም በርካታ የጦር መሳሪያና ስንቅ ማረኩ። ከ4 ወር በኋላ ግብፅ በጉንደት ሽንፈት በመቆጣት ከምጽዋ ደቡብ ምዕራብ በ90 ኪሎ ሜትር ርቀት ላይ በጉርአ ከየካቲት 29 እስከ መጋቢት 2 ቀን 1968 ዓ.ም በራቢት ፓሻ የሚመራውና ወደ 50 በሚጠጉ በአሜሪካ የእርስ በርስ ጦርነት ተሳታፊ የነበሩ ጀብደኛ ወይም መርሰነሪ መኮንኖችን ያካተተ ከ15 እስከ 20 ሺህ የሚጠጋ ትልቅ ጦር አዘመተች። አፄ ዮሐንስም ከ50 ሺህ በላይ ጦር አሰለፉ። መጋቢት 1 ቀን ኢትዮጵያውያን በስልታዊ ማፈግፈግ ግብጾችን ከምሽጋቸው እንዲወጡ ካደረጉ በኋላ ወደ ገላጣ ሜዳ ሳቧቸው። አሉላ አባ ነጋም ከተራራማ ቦታዎች በመነሳት አስደናቂ ጥቃት ሰነዘሩ። በዚህ ውጊያ የግብፅ ጦር ሙሉ ለሙሉ ተደመሰሰ። በሺዎች የሚቆጠሩ ተገደሉ። የተረፉትም ወደ ምጽዋ ሸሹ። ይህ ድል የግብፅን ወረራ እስከ ወዲያኛው እንዳይመለስ አድርጎ አከሸፈው። ተስፋ እናርግ፣ አሁንም እስከ ወዲያኛው ከሽፎ እንደሚቀር። አፄ ዮሐንስም አሉላን ሙሉ የራስነት ማዕረግ ሰጥተው የሐማሴ ምድር ገዢ አድርገው ሾሟቸው። የአውሮፓ ታሪክ ጸሐፍት በተለይ እንግሊዞቹ ራስ አሉላን እነዚህን ታላላቅ ድሎችን በዶጋሊም የተቀዳጁትን እጅግ ፈጣን ድል በማየት የአፍሪካው ጋሪባልዲ እያሉ ይጠሯቸው ነበር። ጆሴፍ ጋሪባልዲ የጣሊያን ታዋቂ ወታደራዊ መሪ፣ አርበኛና ፖለቲከኛ ነበር። ራስ አሉላን የአፍሪካው ጋሪባልዲ ብለው የጠሯቸው ሁለቱም መደበኛ ባልሆነ የጦር ስልት ጎሬላ ዋርፌር እና በፈጣን ጥቃት የሚታወቁ እንዲሁም የያዙትን መልክዓ ምድር በፈጣን የጦር ዕቅድ ራሳቸውን በማዘጋጀት ለማጥቃት ወይም ለመከላከል የሚጠቀሙበት የጦር ስልት ተመሳሳይ ስለነበር ነው። ወደ ዋናው ታሪካችን ወደ ዶጋሊ ታሪክ ከመግባታችን በፊት ግን ከዶጋሊ 7 ኪሎ ሜትር ከምጽዋ ደግሞ 32 ኪሎ ሜትር ርቀት ላይ የምትገኘውን የሰዓቲን ታሪክ ማንሳት ያስፈልጋል። ግብጾች በምጽዋ በኩል ወደ ውስጥ ለመዝለቅ ባደረጉት ሙከራ በ1874 ገደማ መጨረሻ አካባቢ በሰዓቲ ላይ አንድ የተጠናከረ ምሽግ ገንብተው ነበር። ምንም እንኳን ጦሩ አሁንም በቱርክ ኦቶማን ስር ቢሆንም ቱርክ ራሷ በእንግሊዞች ሸምቀቆ ውስጥ እየገባች የነበረበት ጊዜ ነበር እና የወታደራዊ እዝ ትዕዛዝ ወደ እንግሊዞች ዞሮ ነበር። ይህ በእንዲህ እንዳለ በ1873 ዓ.ም አካባቢ በሱዳን የጀመረው የመሐዲስቶች እንቅስቃሴ ጠበቅ ያለ እስልምና አስተምህሮት በመከተል ሱዳንን ከግብፅና ከእንግሊዞች አገዛዝ ስር ማላቀቅ እንዲሁም የግዛትና የሃይማኖት መስፋፋትን በባህረ ነጋሽ በኩል ወይም በአሁኗ ኤርትራ በኩል ወደ ኢትዮጵያ ማዝለቅ ዋና ዓላማ አድርጎ እየተጠናከረ መጣ። መሐዲስቶች በኢትዮጵያውያን ዘንድ ግን ዱርቡሾች እየተባሉ ነው የሚጠሩት። እነዚህ ተዋጊዎች ኃይላቸው ተጠናክሮ በኢትዮጵያና በሱዳን ድንበር አካባቢ በከሰላ አቅራቢያ ኩፊት የሚገኘውን በሺህ የሚቆጠረውን ግብፃዊ የሆነውን የእንግሊዝ ጦር ከበባ ውስጥ አስገቡት። እንግሊዝ በወቅቱ ግብፅን ትቆጣጠር ስለነበር የግብፅ ወታደሮች በመሐዲስቶቹ እልቂት እንዳይደርስባቸው የማዳን ኃላፊነት ነበረባት። ሆኖም ግን የራሷን ጦር ወደ ሱዳን ልካ ለማስለቀቅ አልፈለገችም። ስለዚህ የቀለለ መንገድ መረጠች፣ ኢትዮጵያን መጠቀም። ግብጾች ታላቋን የናይል ግዛት የመመስረት ህልም ለማሳካት ከሱዳን ከከሰላ እስከ ኤርትራ ደጋማ ጠርዝ ከረን ድረስና ከዚያም አልፎ እስከ ዶጋሊ ጎረቤት ሰዓቲ ድረስ ያለውን ዝቅተኛና ወይነ ደጋማ ቦታ ለ12 ዓመታት ያህል ከ1864 እስከ 1876 ዓ.ም ተቆጣጥረውት ነበር። ግብጾች ከእነዚህ ምሽጎች ተነስተው ነው ቀደም ብለን ያየነውን ታሪክ ወደ ጉንደትና ጉርአይ በመዝመት ኢትዮጵያን ለመውረር የሞከሩት። ምንም እንኳን ኢትዮጵያ በጦር ሜዳ ብታሸንፋቸውም
ግብጾችን ግን እስከ 1876 ዓ.ም ድረስ ከረንና አካባቢውን እንዲሁም ከምጽዋ 32 ኪሎ ሜትር ላይ የሚገኘውንም የሰዓትን ምሽግ ሳይለቁ ይዘውት ቆይተው ነበር። በከሰላ አቅራቢያ ኩፊት ላይ የሚገኘውን በሺህ የሚቆጠረውን ግብፃዊ የሆነውን የእንግሊዝ ጦር ከከበባ ለማስለቀቅ ሪር አድሚራል ሰር ዊሊያም ሂዌት የሚባል ከፍተኛ የጦር መኮንን ወደ አድዋ አፄ ዮሐንስ ጋር ልካ ወታደሮችን ከድርቡሾች ከበባ ለማስለቀቅ ኢትዮጵያ እንድትረዳና በምላሹም የግብፅ ወታደሮች ሙሉ በሙሉ ከኢትዮጵያ ለቀው እንዲወጡ እንዲሁም ምጽዋ ለኢትዮጵያ የሚመለስበትን ድርድር አድርጎ ነበር። ምጽዋን በተመለከተ ግን ልክ በኋላ በአፄ ምኒልክ ጊዜ የውጫሌ ውል ላይ እንደሆነ ሁሉ የቃላት ጨዋታ ወይንም ቁማር በእንግሊዞቹ ተንኮል ተለውሶ የገባ ነገር ነበር። እንግሊዞች ምጽዋን ለኢትዮጵያ ላለመስጠት አስቀድመው ወስነው ነበር። በስምምነቱ ላይ ግን ኢትዮጵያ የግብፅን ወታደሮች እንድታድንላቸው ስለፈለጉ የምጽዋን ወደብ በተመለከተ በስምምነቱ ውስጥ ለኢትዮጵያ ጥቅም ወይም ፕሪቪሌጅ የሚሰጥ እንጂ ባለቤትነት ወይንም ኦነርሺፕ የሚሰጥ ቃል አልተጠቀሙም ነበረ። የኢትዮጵያ መሪዎች ግን በነፃነት የመጠቀም መብት የሚለውን ቃል እንደ ሉዓላዊነት ቆጥረውት ነበር። በተለይም እንግሊዞቹ ምጽዋን ግብጾች ሲለቁ ሌላ ለማንም አሳልፈን አንሰጥም የሚል የቃል ተስፋ ሰጥተው ነበር። ይህ ስምምነት ሂዌት ስምምነት ወይም ሂዌት ትሪቲ ወይም ደግሞ አንዳንድ ጊዜ የአድዋ ስምምነት ተብሎ የሚጠራው ስምምነት የተፈረመው በሰኔ 27 ቀን 1876 ዓ.ም ነበር። በኋላ ይህ ስምምነት ወይም ውል ብዙ መዘዝና ጣጣ ያመጣ የአፄ ዮሐንስን ሞት ያስከተለ ሆነ። ኢትዮጵያ በገባችው ቃል መሰረት በራስ አሉላ አዝማችነት ኩፊት ላይ ተከቦ ለእልቂት አንድ ሐሙስ የቀረውን በእንግሊዝ ኦፊሰሮች የሚመራውን የግብፅ ጦር ከፍተኛ መስዋዕትነት ከፍላ አስለቅቃ እህልና ውሃ የአሉላ ጦር ለግብጾች እያቀረበ እስከ ምጽዋ ሸኘቻቸው። ይህ ከተከናወነ በኋላ ግን እንግሊዞቹ በግብፅ የያዙትን ቦታዎች ከረንና ሰዓቲን ዶጋሊ አጠገብ ያለ ምሽግ ማለት ነው ጨምሮ ለኢትዮጵያ ሲመልሱ ምጽዋን ግን ለጥቂት ጊዜ በግብጾች ስር እንዲቆይ ካደረጉ በኋላ የፈረንሳይ መንግስት ቅኝ ግዛቱን ከጅቡቲ ተነስቶ ወደ ምጽዋ የመግፋት ፍላጎት እንዳለው ስላወቁ ቦታውን ፈረንሳይ ከሚወስደው በዚያው በአሰብ አካባቢ እግሯን መትከል የጀመረች አዲስ ቅኝ ግዛት ፈላጊ ጣሊያን ስለነበረች እንግሊዞቹ ቃላቸውን አጥፈው ለጣሊያን ምጽዋን አስረከቡ። እኛም ምጽዋን በ27 ኪሎ ሜትር ርቀት ላይ ወደቡን እያየን በተስፋ ቆመን ቀረን። እንግሊዞች የግብፅ ወታደሮችን ከድርቡሾች እልቂት በኢትዮጵያውያን መስዋዕትነት ካስመለጡ በኋላ ኢትዮጵያን ለሁለት ጠላቶች ለጣሊያንና ለድርቡሽ አጋልጠው ሰጥተዋል። በሱዳን በኩል ድርቡሾች ኢትዮጵያ የግብፅ ወታደሮችን በማዳኗ ተቆጥተው ጥቃት ጀመሩ። ይህ ሁኔታ አፄ ዮሐንስን ኃይላቸው እንዲከፋፈል አደረገው። በመጨረሻም ንጉሱ መተማ ላይ ሲሰዉ ጣሊያኖች ያለምንም ተቃውሞ ወደ አስመራና ወደ መረብ ምላሽ ዘልቀው እንዲገቡ መንገድ ከፈተላቸው። ይህ ክስተት የኢትዮጵያ መሪዎች አውሮፓውያን የሚመሩት ከራሳቸው ጥቅም ተነስተው እንጂ በቃል ኪዳን አይደለም የሚል ትልቅ ትምህርት እንዲወስዱ አድርጓል። በዚህ የተበሳጩት ራስ አሉላ ለአፄ ዮሐንስ መልእክት ሲልኩ እነዚህ ፈረንጆች በጭራሽ የማይታመኑ ናቸው፣ ቁንቁን ህዝቦች ናቸው ብለው መልእክት ልከው ነበር። ቁንቁን የድሮ ስነ ቃል ወይም አባባል ሲሆን ትርጉሙም የእንጨት ውጤቶችን፣ የጥራጥሬ ሰብሎችን እንደ ባቄላ፣ አተር፣ ሽምብራ ወይም የቆዳ ውጤቶችን በመብላትና በማድቀቅ ጉዳት የሚያደርስ እጅግ ጥቃቅን ተባይ ነው። በዘይቤያዊ ወይም ሜታፎሪካል አነጋገር ቁንቁን ማለት አንድን ሰው ውስጥ ለውስጥ እየበላ የሚያዳክም በሽታ ሲይዘው፣ ለምሳሌ እንደ ካንሰር ወይም የውስጥ ደዌ እንደ ቁንቁን በልቶ አመንምኖ ጨረሰው ይባላል። ባጭሩ ቁንቁን ማለት ውስጥ ለውስጥ እየበላ
የሚያጠፋ ጥቃቅን ተባይ ማለት ነው። ራስ አሉላ የፈረንጆቹን አካሄድ እንዲህ ነበር የገባቸው። ደግሞም ልክ ነበሩ። በተጨማሪም ራስ አሉላ ለእንግሊዝ ተወካዮች እንዲህ ብለው ነበር። እንግሊዞች የግብፅን ወታደሮች እንድናድን ስትለምኑ ወዳጆች ነን አላችሁን። አሁን ግን ግዛታችንን ለጣሊያን አሳልፋችሁ ሰጣችሁ። አፄ ዮሐንስ ደግሞ ለእንግሊዝ ንግሥት እኔ የገባሁትን ቃል አክብሬ የግብፅን ወታደሮች ከአደጋ አዳንኩ፣ የሚበሉትና የሚጠጡትን እያቀረብኩ እስከ ምጽዋ ሸኘሁ። እናንተ ግን ምጽዋን ለጣሊያን አሳልፋችሁ ሰጣችሁ። ይህ ቃል አባይነት በክርስቲያን መንግስት ዘንድ የሚጠበቅ አይደለም የሚል መልእክት ላኩባቸው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ጣሊያን ምጽዋን ከተቆጣጠረች በ2 ዓመት ጊዜ ውስጥ ቀስ በቀስ ወደ ውስጥ መዝለቅ በግብጾች ተገንብቶ የነበረውን የሰዓቲን ምሽግ እንደገና ተቆጣጥራ በማደስና በማጠናከር ወደ ደጋማው የሐማሴን ክፍል ለመዝለቅ ራሷን ማዘጋጀት ቀጠለች። በዚህን ጊዜ ነው ራስ አሉላ ለጣሊያኖች እናንተ ሰዎች ሀገራችሁ ሮም ነው፣ ወደ መጣችሁበት ብትመለሱ ይሻላል፣ ደማችሁ ደመከልብ ሆኖ ከመቅረቱ በፊት የሚል ተደጋጋሚ የማስጠንቀቂያ መልእክት ላኩባቸው። ጣሊያኖቹ ግን ይህንን ማስጠንቀቂያ ችላ ከማለትም አልፈው አፄ ዮሐንስንና ራስ አሉላን ለማጣላትና ለማቃቃር ሌላ የተለያዩ ፖለቲካዊ ስራዎችን መስራትን ነው የመረጡት። እርግጥ ነው አንዳንድ መቃቃር በሁለቱ መካከል ለጊዜው የተነሳና ፈረንጆቹም የተሳካላቸው ቢመስላቸውም በሁለቱ መካከል ከቀላል ጊዜያዊ ኩርፊያ ያለፈ ጠላትነትን መፍጠር ግን አልቻሉም ነበር። ራስ አሉላ የጣሊያን ጦር ከምጽዋ ተነስቶ ወደ ውስጥ መዝለቁንና ግብጾች ትተውት የሄዱትንና በሂዌት ወይም የአድዋ ስምምነት ተብሎ በሚጠራው ስምምነት መሰረት ለኢትዮጵያ የተመለሰውን ቦታ መልሰው መያዛቸውን እንደሰሙ ጣሊያኖቹ ቦታውን ለቀው እንዲወጡ ተደጋጋሚ ማስጠንቀቂያ ቢሰጡም ጣሊያኖቹ ወደ ምጽዋ ለመመለስ ፈቃደኞች አልነበሩም። ስለዚህ በ1879 ዓ.ም ከጥር 4 እስከ ጥር 16 ድረስ የራስ አሉላ ጦር በሰዓቲ ምሽግ ዙሪያ ሰፍሮ ጣሊያኖችን ከምጽዋ ከሚመጣላቸው ስንቅና የመሳሪያ ድጋፍ በማቋረጥ ለ2 ሳምንት ገደማ ያህል ከፍተኛ ውጥረት ውስጥ ከቷቸው ነበር። ጥር 17 ቀን 1879 ራስ አሉላ መጀመሪያ በግብጾች ተገንብቶ በኋላ በጣሊያኖች ተጠናክሮ የተያዘውን የሰዓቲን ምሽግ አጠቁ። ጣሊያኖቹ ቦታውን እንደያዙ የነበረውን አሮጌ ምሽግ ብቻ አልተጠቀሙም። ይልቁንም በዘመናዊ ኢንጂነሪንግ ጥበብ በድንጋይና በሲሚንቶ አጠናክረውና አስፋፍተው ገንብተውት ነበር። የራስ አሉላ ጦር ምሽጉን ለመስበር ተቸግሮ የነበረውም ጣሊያኖች ምሽጉን ለከባድ መድፎችና ለዘመናዊ ጠመንጃ ተኳሾች አመቺ አድርገው በከፍተኛ ደረጃ ስላደሱት ነበር። ምሽግ ውስጥ ወደ 300 የሚጠጉ ወታደሮች ኖሩ። የተወሰኑት አስካሪ የሚባሉ የሀገር ውስጥ ቅጥረኛ ወታደሮች ሲሆኑ አብዛኞቹ ግን ነጭ የጣሊያን ወታደሮች ነበሩ። ምሽጉ በሚገባ ተጠናክሮ የተሰራ ስለነበር የራስ አሉላ ወታደሮች ሰብረው መግባት አልቻሉም። ነገር ግን ዙሪያውን ከበው በመያዝና የውሃ ምንጩንም በመቆጣጠር የጣሊያንን ጦር አስጨንቆ መያዙን የጦር ስልታቸው አድርገው ያዙት። ነገሩ ያላማረው የምሽጉ አዛዥ ሜጀር ቦሬቲ ምጽዋ ላለው ዋና አዛዥ ጀነራል ጄን ከበባውን የሚሰብርለት ሌላ እርዳታ ቶሎ ከምጽዋ ካልመጣ ትልቅ እልቂት ሊፈጠር እንደሚችል መልእክተኛ ይልካል። ይህንን በሚስጥር ይዞ የተጓዘው የሀገር ልጅ ምጽዋ ደርሶ መልእክቱን ስላደረሰ በሌተናንት ኮሎኔል ቶማስ ዴ ክሪስቶፎሪስ የሚመራ ወደ 430 እስከ 450 የሚጠጋ ነጭ የጣሊያን ወታደርና ጥቂት የአካባቢው ተወላጆች የተቀላቀሉበት ጦር ሌሊቱን ዝግጅቱን አጠናቆ ንጋት ጥር 18 ላይ የምጽዋ ሙቀት ሳይግል በፊት ወደ ሰዓቲ ጉዞ ይጀምራሉ። ይህ ወሬ
ለራስ አሉላ በሰላያቸው በኩል የጣሊያን ጦር መንቀሳቀሱ እንደደረሳቸው የጣሊያንን ጦር ሰዓቲ ላይ ከመግጠም ይልቅ 5 ኪሎ ሜትር ወደፊት ማለትም ከሰዓቲ ወደ ምጽዋ በሚወስደው መስመር ወደ ዶጋሊ ሸለቆ ጠጋ ብሎ የደፈጣ ውጊያ መግጠም ይሻላል በማለት የሸለቆን ኮረብታማ ቦታዎች ይዘው ጠበቋቸው። በኮሎኔል ዴ ክሪስቶፎሪስ ጦር ከምጽዋ ንጋት ላይ ተነስቶ ዶጋሊ ሸለቆ ውስጥ ከጠዋቱ 4 ሰዓት ገደማ ደረሰ። አድፍጦ ይጠብቀው የነበረው የራስ አሉላ ጦር በሁሉም አቅጣጫ በጣሊያን ጦር ላይ ድንገተኛ ተኩስ ከፈተበት። ጣሊያኖቹ በመጀመሪያ አካባቢ ጥቂት ሽፍቶች ናቸው ብለው አናንቀው ነበር። ራስ አሉላ ጦራቸውን በግራና በቀኝ በኩል አሰማርተው የጣሊያኑን ጦር የበለጠ ከበባ ውስጥ አስገቡት። ጣሊያኖቹ በመድፍና በመትረየስ ለመከላከል ቢሞክሩ የኢትዮጵያ ተዋጊዎች የውጊያውን ስልት ወደ ጨበጣ ውጊያ በፍጥነት ስለቀየሩት የጣሊያን መድፎችና መትረየሶች ጥቅም አልባ ሆኑ። ከቀኑ 7 ሰዓት ገደማ ጦርነቱ ሙሉ በሙሉ በሚባል ደረጃ ተጠናቀቀ። የጣሊያን ጦር አዛዡ ኮሎኔል ዴ ክሪስቶፎሪስ በጦርነቱ መሃል ሞተ። ቀሪዎቹም ወታደሮች ተደመሰሱ። ጥቂት ያመለጡት ወታደሮችም ወደ ምጽዋ መሸሽ ጀመሩ። ይህ በኮሎኔል ቶማስ ዲ ክሪስቶፎሪስ ይመራ የነበረውና ከምጽዋ ተነስቶ ዶጋሊ ላይ የተደመሰሰው ረዳት ጦር አጠቃላይ ብዛቱ 540 ገደማ ነበር። የሟቾቹ ስብጥርም ደግሞ ነጭ ጣሊያውያን ከ430 እስከ 450 ሲሆኑ አዛዡን ኮሎኔል ጨምሮ 22 መኮንኖች ነበሩበት። አስካሪ ወይም ቅጥረኞቹ ከ80 እስከ 90 ሲሆኑ አብዛኞቹ በአካባቢ የሚኖሩና ለጣሊያን ያደሩ ቅጥረኛ ወይም መርሰነሪ ተዋጊዎች ናቸው። በጣሊያ የታሪክ መዛግብት ላይ ሰፍሮ የሚገኙ የሟቾች ቁጥር ወደ 500 የሚጠጋ ስለሆነ በሮም የቆመው መታሰቢያ ሐውልት ፒያሳ ዳይ ሲንኮቼንቶ የ500ዎቹ የመታሰቢያ አደባባይ ተብሎ ተሰይሟል። በሜጀር ፓኦሎ ቦሮቲ የሚመራው በሰዓቲ ምሽግ ውስጥ የነበረ ጦር ከሩቅ የሚሰማው የመድፍና የመትረየስ ድምፅ ከጥቂት ጊዜ በኋላ ጸጥ ሲልና ጠቅላላው ጦር መደምሰሱን ሲሰማ በሌሊት ምሽጉን ለቆ ወደ ምጽዋ ፈገፈገ። በማግስቱ ጠዋት የራስ አሉላ ወታደሮች ወደ ሰዓቲ ምሽግ ሲገቡ ያገኙት ባዶ ምሽግና ጣሊያኖች ጥለውት የሄዱትን ብዙ ንብረት ብቻ ነበር። የዶጋሊ ጦርነትም በ3 ሰዓት ጊዜ ውስጥ ተጠናቀቀ። ይህ ድል በጊዜው በአፍሪካ ውስጥ አንዱና ትልቁ በርካታ ነጭ አውሮፓውያን ወታደሮች ያለቁበት ቅኝ ግዛትን ማስቆም ወይም መከላከል እንደሚቻል የሚያሳይ የታሪክ አሻራ ሆኖ አለፈ። በዚህ ፖድካስት ላይ 2 ነገሮችን አንስተን ብንጨርስ ደስ ይለኛል። የመጀመሪያው ለምን አሉላ አባ ነጋ እስከ ምጽዋ ቀይ ባህር ወደብ ድረስ ገፍተው አልሄዱም የሚለው ጥያቄ ነው። ይህ ጥያቄ የታሪክ ተመራማሪዎችን ለብዙ ዘመናት ሲያከራክር የቆየ ትልቅ የውይይት ነጥብ ነው። ራስ አሉላ ዶጋሊ ላይ ያን ታላቅ ድል ካገኙ በኋላ ጣሊያኖቹን ጠራርገው ወደ ቀይ ባህር ያልገፉባቸው 2 ዋና ዋና ምክንያቶች ነበሩ። አንዱ ምጽዋ ወደቡ ላይ ያለው የጣሊያን ጦር ጥንካሬና ሌላው ደግሞ የድርቡሽ ጥቃት ነው። የመጀመሪያው ምክንያት ጠለቅ ብለን ስንመለከት ምጽዋ የባህር ወደብ ከመሆኑ አንጻር ጣሊያኖች ግዙፍ የጦር መርከቦች ነበራቸው። የጣሊያን መርከቦች ላይ የተገጠሙት መድፎች በጣም ሩቅ መተኮስ አቅም ነበራቸው። የራስ አሉላ ጦር ወደ ምጽዋ ከተማና ወደ ወደቡ ቢጠጋ ኖሮ ምንም መከላከያ በሌለበት ሜዳ ላይ ከመርከብ በሚተኮሱ መድፎች ሊጨፈጨፍ ይችል ነበር። እንደምንም ብሎና ብዙ ጦር ሰውቶ ወደ ባህር ዳርቻ ቢደርስ እንኳን ከመርከብ ላይ ሆኖ ጥቃት የሚያደርሰውን የጣሊያንን ጦር መዋጋት የሚቻልበት መንገድ አልነበረም። ስለዚህ ሰዓቲ ላይ የመሸገው የጣሊያ ጦር ሸሽቶ ወደ ምጽዋ ከገባ በኋላ መከተሉ ትርፉ ጦሩን በምጽዋ በረሃ ላይ ከመርከብ ለሚደረግ ጥቃት አጋልጦ መስጠት መሆኑን ራስ አሉላ ስለተረዱት ከዶጋሊ አልፈው አልሄዱም። አፄ ዮሐንስም
እኔ እስክመጣና ለአንዴና ለመጨረሻ ጊዜ ይህንን የነጭ ጦር ቀይ ባህር እስክንጨምረው ታገስ፣ እየመጣሁ ነው ስላሏቸው የአፄውንም ትእዛዝ በመቀበልም ጭምር ባሉበት ረግተው ቆሙ። ሁለተኛው ምክንያት ግን ቀደም ብለን ያነሳነው የሂዌት ስምምነት ወይም አንዳንድ ጊዜ ቀደም ብለን እንዳልነው የአድዋ ስምምነት ተብሎ የሚጠራው ስምምነት መዘዝ ነው። ከከሰላ አቅራቢ ኩፊት የሚገኘው በሺህ የሚቆጠሩ የግብፅ ጦርን ራስ አሉላ ከዱርብሾች አስለቅቀው በሰላም ወደ ምጽዋ መሸኘታቸው የተነሳ ዱርብሾች ወይንም መሐዲስቶቹ በኢትዮጵያ ላይ ጥርሳቸውን ነክሰው ነበር። ራስ አሉላ ኩፊት ላይ መሐዲስቶቹን ድል ካደረጉ በኋላ ትኩረታቸውን ወደ ሰሜን ወደ ጣሊያን እንቅስቃሴ አዙረው ሳለ በዚህ መሃል መሐዲስቶቹ ኃይላቸውን አጠናክረው በምዕራብ በኩል ማለትም በመተማ መስመር ሰርገው በመግባት ንጉሥ ተክለ ሃይማኖትን ሳርውሃ በሚባል ቦታ ላይ አሸንፈው ጎንደርን በማቃጠል የኩፊት ሽንፈትን ለመበቀል በቅተዋል። ይህ የሁለት አቅጣጫ ጦርነት በሰሜን ጣሊያን፣ በምዕራብ መሐዲስቶች አፄ ዮሐንስንና ራስ አሉላን በከፍተኛ አጣብቅኝ ውስጥ ጨምሯቸው ነበር። አፄ ዮሐንስም ራስ አሉላን ለመርዳትና ይህን ቁንቁን ብለው ራስ አሉላ የጠሩትን የፈረንጅ ጦር ከወደቡ 27 ኪሎ ሜትር ላይ ከመግታት ይልቅ ለአንዴና ለመጨረሻ ጊዜ ጠራርገው ወደ ቀይ ባህር ለመግፋት ፊታቸውን ባዞሩበት ወሳኝ ጊዜ ነበር። ጎንደር በመቃጠሉና መሐዲስቶቹም መተማ ላይ ጠንካራ የጦር ምሽግ እየሰሩና ራሳቸውን በከፍተኛ ሁኔታ እያጠናከሩ መሆናቸውን በማወቃቸው ለአሉላ ይህ ቁንቁን ፈረንጅ ለጊዜ የቆየ ና መጀመሪያ ዱርቡሽን እንግጠም ብለው በላኩት መልእክት መሰረት ራስ አሉላ ጦራቸውን ሁሉ ወደ ምዕራብ ይዘው ዘመቱ። ሁላችንም እንደምናውቀው አፄ ዮሐንስ በመተማ ጦርነት ላይ ተገድለው ራሳቸው ተቆርጦ የጦርነቱ ፍጻሜ ሆነ። ጣሊያንም ይህንን ክፍተት ተጠቅማ እንደገና ወደ ሰዓቲ ምሽግ ተመልሳ ቀስ በቀስም ወደ አሉላ አባነጋ ዋና ከተማ ወደ አስመራ ዘለቀች። በታሪክ ዘጋቢዎች ይህ የእንግሊዞች የሂዌት ውል ወይም ትሪቲ የስምምነት ውጤት መዘዝ ነው እያሉ ይጠሩታል። ቀደም ብለን እንዳየነው ኢትዮጵያን በሁለት አቅጣጫ ማለትም በሰሜን ምጽዋን ለጣሊያኖች በማስረከብና በምዕራብ ደግሞ ከመሐዲስቶቹ ጋር በማጋጨት አጣብቅኝ ውስጥ እንድትገባ ያደረጋት የእንግሊዞች የተንኮል ውል ነው ይላሉ። ለነገሩ አውሮፓውያንን ወይም አሜሪካኖችም ያው ናቸው፣ ያመነ ጉም የዘገነ ነው ወይም የሸንበቆ ድጋፍ ናቸው። ይህ በታሪክ ተደጋግሞ ታይቷል። የቅርቡ የዩክሬን ታሪክም የሚያሳየን ይህን ነው። ይህ የዶጋሊ ታሪካችን ብዙ ደም የተከፈለበት በአፍሪካ የነፃነት ታሪክ የትግል ታሪክ ውስጥም ደማቅ ቦታ ቢኖረውም በእኛ በባለ ታሪኮቹ ዘንድ ይህ ነው የሚባል ቦታ የተሰጠው አይደለም። ይህ ብቻ ሳይሆን ታሪኩን በግንባር ቀደምትነት በቀይ ደማቸው ያደመቁት የልጅ ልጆች 27 ኪሎ ሜትር ለወደብ ሲቀርን በግራ በቀኝ ተወጣጥረው ከግብ ለመድረስ ያቃታቸውን የአያቶቻቸውን ግብር አስቀጥለው ወደ ድል ከመጠጋት ይልቅ ጭራሽ ከወደቡ ወደ ውስጥ በመቶዎች ኪሎ ሜትር ገብቶ እንዲገዛ ጣሊያንን ከዛም አልፎ ወደ መሃል ሐማሴን እንዲመጣ መንገድ የጠረገ ትውልድ ተነሳ ከዶጋሊ ጦርነት በኋላ። ይህም ብቻ አይደለም። በብዙ ደም መፋሰስና በጠንካራ ዲፕሎማሲ የአሉላና የዮሐንስ የልጅ ልጆች የሆኑ የምጽዋን ሆነ የአሰብን ወደብ አስመልሰው ታሪክን ቢያርቁም ወይም ቢያስተካክሉም፣ በሌላ በኩል ደግሞ የነዛው የአሉላና የዮሐንስ የልጅ ልጆች የሆኑ ደግሞ በቅኝ ግዛት የመገዛት ዘመናቸውን የሚያንቆለጳጵሱ ምናልባት በአፍሪካ የቅኝ ግዛት ታሪክ ውስጥ ቅኝ ተገዥነቱን የሚኩራራበት ትውልድም የወጣበት አስደናቂ ታሪክ ነው። ከዶጋሊ በኋላ የመጣው ትውልድ ምናልባት በአፍሪካ የነፃነት ትግል ውስጥ የራሱን አያቶች፣ አክስቶች፣ አጎቶች፣ ዘመዶች ቅኝ ገዢዎች የነበሩ ብሎ የሚተርክ የልሂቃንን ቡድን ከዚሁ ከዶጋሊ ጦርነት በኋላ ተፈጥሯል። ከዶጋሊ ጦርነት ከ9 ዓመት በኋላ
አድዋ ላይ እንደገና ከጣሊያን ጋር ስንገጥም ይሁን ከ39 ዓመት በኋላ እንደገና በማይጨው ስንጋጠም በብዙ ሺህ የሚቆጠሩ የባህረ ነጋሽ ልጆች ከወራሪው የቅኝ ገዢ ጎን ተሰልፈው የተዋጉ የአሉላና የዮሐንስ የልጆች ነው ከዶጋሊ በኋላ የተፈጠረው። በዛው መጠንም የነጭ የበላይነትማ አይዋጥልኝም የሚል የአሉላና የዮሐንስ የልጅ ልጆችም ከዚሁ ከባህረ ነጋሽ የተወለዱ ድንቅ አፍሪካዊ ጸረ ቅኝ ግዛት ታሪክ ያላቸው ልጆችም ተፈጥረዋል። ከዶጋሊ ጦርነት በኋላ ጭራሽ ይባስ ብሎ በቅርብ ጊዜ ደግሞ ወደብ ሸቀጥ ነው የትም እንገዛዋለን የሚል ፈሊጥ የሚያራምድ ከነዚሁ የአሉላና የዮሐንስ የልጅ ልጅም ተፈጥረዋል። የእናት ሆድ ዥንጉርጉር ነው ማለት እንዲህ አይደል? ዶጋሊ በ27 ኪሎ ሜትር ርቀት ላይ ወደባችንን እያየን እንግሊዞች ወይም አሉላ ቁንቁን ብለው በጠሯቸው ወጥመድ ተጠልፈን የቀረንበት ታሪካችን ነው። ዶጋሊ የነጭ የበላይነት በአፍሪካ ውስጥ ክፉኛ መደቆስ የጀመረበት ግን ተጀምሮ ያላለቀ ታሪካችን ነው። ዶጋሊ በጠላቶቻችን ግራና ቀኝ ስንወጣ እንዴት መሰስ ብለው ገብተው ሊያዳክሙን እንደሚችሉ የሚያሳይ የታሪክ ማስታወሻ ነው። ዶጋሊ ላይ የድል ባንዲራ ብንተክልም ዘላቂ የሆነ የተባበረ መከታከል የለን ለባርነት የተበረገደ በር እንዳለን የሚጠቁም ታሪክ ነው። ዶጋሊ እንደገና በክብሩ መጠን ሊዘከር ይገባዋል። የዶጋሊ ታሪክ የጦርነት ታሪክ ብቻ ሳይሆን እንዴት ይህቺ ሀገር በብዙ ትግል ውስጥ ሀገር ሆና ለመቆም ያደረገችውንም ታሪክ ይተርካል። ፕሮግራሙ ይረዝምብኛል ብዬ በዚህ ትረካ ውስጥ ባላስገባውም ከአፄ ዮሐንስ ህልፈት በኋላ በአፄ ምኒልክና በራስ አሉላ መካከል የፖለቲካ መቃቃር ቢፈጠርም እንኳ የአድዋ ጦርነት ሲመጣ ግን ልዩነታቸውን ወደ ጎን ከመተው በላይ ከልብ የሆነ ወዳጅነት ፈጥረው ራስ አሉላ ጣሊያኖችን ለሁለተኛ ጊዜ ገጥመው ድባቅ የመቱት ከፖለቲካም በላይ ሀገር ይቀድማል በማለት ነው። ይህ ትልቅ የታሪክ ትምህርት ነው ከዶጋሊ በኋላ የመጣው የሀገር ታሪክ ውስጥ የምንማረው። የዶጋሊ መታሰቢያ ሐውልት በዚሁ በመዲናችን ውስጥ ሊተከል የሚገባ ይመስለኛል። ታሪኩ የሰሜን ኢትዮጵያ ታሪክ ብቻ አይደለም፣ እንዲሁም የኢትዮጵያ ታሪክም ብቻ አይደለም። ይህቺ እንዲህ እያማረባት ያለች ከተማ የአፍሪካ መዲና ነኝ ማለት ብቻ ሳይሆን ለአፍሪካ ነፃነት ታላቅ ተመሳሌ የሆነውንም የዶጋሊን ድል እንደገና በኩራት አንስታ ልትተርከውና ራሱን የቻለ ቋሚ መታሰቢያና ሐውልት እንዲሁም ሙዚየም ልተክልለት ይገባል። ጣሊያኖቹ ተሸንፈውም እንኳን የሽንፈት ታሪካቸውን ለምን እንደሆነ ልጆቻቸው እንዲማሩበት በሮም ዶጋሊ ላይ ለተሰዉት ወታደሮቻቸው ሐውልት አቁመዋል። እኛም የመታሰቢያ የዶጋሊ ሐውልትን በመዲናችን ሁነኛ ቦታ በተለይ ሌሎች አፍሪካውያን ወንድሞቻችን በቀላሉ ሊጎበኙት የሚችሉት፣ ትምህርት ቤቶች ተማሪዎቻቸውን፣ የወጣት ማህበራት ደግሞ አባሎቻቸው እንዲጎበኙት በማድረግ ፓን አፍሪካዊ የሆነውን የነፃነት የራስ አሉላን ታሪክ እንዲማሩበት ማድረግ ይገባናል። ማናውቃል የሚመጣው ኤርትራዊ ወጣት ትውልድ ከዚህ ከአፍንጫው 1 ሴንቲሜትር ማሰብ ካልቻለ ከዚያ ትውልድ ፖለቲከኛና ሊቅ የተሻለ እይታ ዳብሮ የራስ አሉላና የዶጋሊን ታሪክ በአፍሪካዊ ማንነቱ እየኮራበት ከፍ አድርጎ በኩራት የሚተርክበት ዘመን ይመጣ ይሆናል። የዛ ዘመን ሰው ይበለን። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።